ሰላም ነው። እሺ ዳኒ ሰላም፣ እንዴት አለ? እንዴት ነው አለን። ከየት ቤተ እምነት ነህ? ከኦርቶዶክስ። እሺ ኢዮቤ የሆነ ነገር እየተነጋገርን ነበርና ከትላንት ወዲያ ምናምን ነገር በዛ ነበረ ልጠይቅ የገባሁት። ካልተመቸ ወይም እንትን ልበልልህ ኢንቦክስ ላድርግልህ። በውስጥ እንኳን እንትን እያልኩ አይደለም፣ ይቅርታ በጣም ሰው እያወራሁ አይደለም እና እዚሁ ጠይቀኝና በቃ ወይ እዚሁ ልመልስ። እሺ አይ ርዕስህን እንዳላስቀየርክ ብዬ ነው። ችግር የለውም ጠይቀኝና ወይ በኋላ አጠቃላይ መልሰዋለሁ። እሺ እንትን ነው ማለት እንደዚህ በእምነት ምናምን ነገር እያወራን እያለ ያው አንዲት እምነት ምናምን በሚለው ዙሪያ ነበርና ሌሎቹ እምነቶች ማለት አንድ እምነት ብቻ ነው ወይ ለእንደዚህ አይነት ነገር ለዘላለም ሕይወት የተዘጋጀው ምናምን ነገር የሚል ነገር ነበር የተነሳው። ጥያቄ ግልጽ ነው? አዎ። እና አንዱ እምነት ብቻ ነው። አሁን ለምሳሌ ኦርቶዶክስ ተዋህዶ ለምሳሌ እንደ ኢትዮጵያ ብቻ ነው ማለት በደንብ አሁን ለምሳሌ የኢትዮጵያ ኦርቶዶክስ ተዋህዶ ላይክ እንደ ኢትዮጵያ ብቻ ነው ያለው ስርዓት። አሁን ለምሳሌ እዚህ እኛ ጋር ያለው ስርዓት ሌላ ቦታ የለም። አይ ቲንክ አይደል? ሁሉ አይደለም ያሉም የሌሉም ስርዓቶች ያለም እና የሌለም አለ። ለዛ አሁን ለምሳሌ ጭራሽ ሌላ ዓለማት ላይ የማይታወቅበት አለ ይመስለኛል አይደል? ማለት አልገባኝም። ይሄኛው ማለት አሁን ለምሳሌ በእኛ እምነት ማለት ሌላ ዓለማት ላይ ምናምን ነገር የማይታወቅበት ቦታዎች አሉ። ጭራሽ አሁን ለምሳሌ ኦርቶዶክስ እምነት የሌለበት ቦታዎች ላይ ሊኖር ይችላል። አላውቅም። አለ ብለውኝ ነው እኔንም ሊኖር ይችላል። ሶሃት አሁን እና እንዴት ነው አንድ እምነት ብቻ ነው ወይ አንድ የቤተ እምነት አማኞች ብቻ ነው ወይ ለዘላለም ሕይወት የተዘጋጁት ወይም በዛ ላይ ሊሄዱልን የሚችሉት በአንድ ቤተ እምነት ብቻ ያሉ ሰዎች ናቸው የሚለውን ጥያቄ ነበር የጠየቁኝ። እሺ አስቀድሞ ኦርቶዶክስ እዚህ ቦታ የለም እዚህ ቦታ አለ የሚለው ማን ነው ጥናት ያደረገው የሚለው እንትን ነው። በእንትን ደረጃ ይሄ ለምሳሌ በትልቅ በታዋቂነት ደረጃ እቺ ሀገር እኮ ኦርቶዶክስ ነች ወይም ኦርቶዶክስ ይበዛባታል እየተባለ ቁጥር ከመውጣት አንጻር ከሆነ እኛ ሚዛናችን እሱ አይደለም። እንደምታውቀው 100ም ሰው ይኑርበት ሚሊዮንም ሰው ይኑርበት እዛ ሀገር ላይ ክርስቲያን አለ። ቤተ ክርስቲያን ደግሞ በዓለም ዙሪያ ያለች እንጂ የሆነ ቦታ ላይ ብቻ ያለች አይደለም። ስለ ቤተ ክርስቲያን ስናወራ ካታሆሊክ እንላታለን፣ ዓለም አቀፋዊት ማለት ነው። ቤተ ክርስቲያን በዓለም አቀፍ ደረጃ ያሉ በምድርም በሰማይም ያሉ ክርስቲያኖች ስብስብ ናት ወይም ህብረት ናት ቤተ ክርስቲያን የምትባለው ማለት ነው። ከዛን የኢትዮጵያ ቤተ ክርስቲያን ብቻ አይደለችም። ለምሳሌ ዶግማችን አንድ የሆነ አንድ የምንባል 5 ከኤርትራ ጋር 6 እህት አብያተ ክርስቲያናት አሉ። እነሱ ሁሉ የቤተ ክርስቲያን አካል ናቸው። ሁላችን በአንድ ላይ ማለት ነው ኦሪየንታል አብያተ ክርስቲያናት የምንባለው በዓለም ዙሪያ እንዳሉ አምናለሁ እኔ። የኢትዮጵያ ሰው አሜሪካ የለም ከተባለ የግብጽ ሰው የለም የኤርትራ ሰው የለም ማለት አይደለም። እንደዛ በተለያየ ዓለም ዙሪያ ክርስቲያኖች አሉ። ዓለም አቀፋዊት ነች ቤተ ክርስቲያንም በዓለም አቀፍ እንዳለች እናምናለን ማለት ነው ቤተ ክርስቲያን። ወደ ድህነቱ ስመጣለ ታዲያ የሚድኑት አንድ ሃይማኖት የተባሉ ሰዎች እነሱ ብቻ ናቸው ወይ ካልክ መጽሐፍ ቅዱስ ምን ይለናል ነው። አሁን የግል ስሜት መጨመር አይቻልም። አሁን ብዙ ሰዎች ምን ላይ ይሸወዳሉ መሰለ እንደው አዛኝ ለመሆን ይሞክራሉና እነሱ አዝነው ከእግዚአብሔር በላይ ለሕዝቡ የተቆረቆሩ የሚመስላቸው ማለት ነው። እግዚአብሔር የድነትን መንገድ ሲዘረጋልን እንዲህ ነው የምትድኑት ሲለን ማን ያምናል ማን አያምንም ማን ይድናል ማን አይድንም የሚለውን የእግዚአብሔር ቅድመ እውቀት አለ ማለት አስቀድሞ አዋቂ ነው፣ ሁሉን አዋቂ ነው እግዚአብሔር ነው ያውቃል።
እያወቀ መንገድ እንዲከዘረጋለህና በዚህ ትድናለህ ካለ ያንን ነው ልትከተል የሚገባው። እኔ ከሱ በላይ አዝኜ ሁሉም በቃ ይዳን እምነትም ቤተ እምነትም አያስፈልግም ልል አልችልም ማለት ነው። ሶ ቤተክርስቲያንን ክርስቶስ ሰራት በደሙ ከሰራት በኋላ ሰዎች ወደ እርሷ እንዲጨመሩ ነው ያደረገው። የሐዋርያት ሥራ ምዕራፍ 2 ላይ የሚድኑት ዕለት ዕለት ይጨመሩ ነበር ነው አይደል የሚለው። የሚድኑት ዕለት ዕለት ወዴት ነበር የሚጨመሩት? ክርስቶስ ወደ ሰራት ወደ ቤተክርስቲያን። ለጴጥሮስ ሲናገር ቤተክርስቲያን የሚታረገው ይደርባል፣ ቤተክርስቲያንን እሰራለሁ የገሃነም ደጆች አይችሏትም ብሏል። ስለዚህ ክርስቶስ ቤተክርስቲያኑን ሰርቷታል፣ የገሃነም ደጆችም አይችሏትም። የሚድኑትም ዕለት ዕለት ወደዚህ ቤተክርስቲያን የሚጨመሩት። ስለዚህ የሚድኑት የት ነው ያሉት ማለት ነው? አካል ውስጥ፣ ቤተክርስቲያን ውስጥ። ቤተክርስቲያን ደግሞ የክርስቶስ አካል ተብላለች። እያንዳንዳችን ብልቶች ነን። አንደኛ ቆሮንቶስ ምዕራፍ 12 ከ12 እስከ 27 ማንበብ በደንብ ያብራራዋል ይህን ክፍል ማለት ነው፣ ነገረ ቤተክርስቲያንን። ስለዚህ የሚድኑት ዕለት ዕለት ወደዚህ ይጨመራሉ ከተባለና ክርስቶሳውያን ያሉበት ህብረት ነው ከተባለ የሚድኑት እነማን ናቸው? የክርስቶስ የሆኑቱ ናቸው ማለት ነው። ክርስቶሳውያን ናቸው የሚድኑት። አሁን ክርስቶሳውያን ያልሆኑ ወይም ክርስቶሳዊ ያልሆኑትን ሰዎች አንስተን ስናወራ ምን መዝናቸው በምንድን ነው? ክርስቶስ በሰጠን የመዳን መንገድ ነው ማለት ነው። እንመዝናቸውና ከመጽሐፉ አንጻር አልዳኑ። ለምሳሌ በክርስቶስ ያላመኑ ድነዋል አልዳኑም ካልክ አልዳኑም የምለው እኔ ወስኜ ሳይሆን መጽሐፉ ከሰጠኝ የድህነት መንገድ አንጻር ነው። በእርሱ የማያምን አሁን ተፈርዶበታል አይደል የሚለው። በቃ ካላመነ ፍርድ ውስጥ እንደሆነ ከመጽሐፉ አንጻር ትረዳለህ። ልክ እንዲሁ የሚድነው ማን ነው የሚለውንም ከመጽሐፍ ቅዱስ አንጻር ነገረ ቤተክርስቲያንን ስትመለከት ትረዳዋለህ፣ ታየዋለህ ማለት ነው። ከዛ አንጻር እኛ ምናምነው ምንድነው ከተባለ ክርስቶሳውያን እንደሚድኑ ነው። ክርስቶሳውያን ይድናሉ። ክርስቶሳውያን እነማን ናቸው ሲባል ክርስቲያኖች በዓለም አቀፍ ዙሪያ ያለች ቤተክርስቲያን አባል የሆኑ ወይም ወደዚህ ቤተክርስቲያን የተጨመሩ ማለት ነው። ሰው አምኖ ተጠምቆ ነው ክርስቶሳዊ የሚሆነው። ማቴዎስ ወንጌል ምዕራፍ 28 ላይ ወደ አሕዛብ ሁሉ ሂዱና ምን አላቸው? በአብ ወልድ መንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው ይላል። ደቀ መዝሙር የሚለውን በሌላ ስፍራ የኔ ያድርጓቸው ይላል። ስለዚህ ደቀ መዝሙር መሆን ማለት የክርስቶስ መሆን ማለት ነው። የክርስቶስ የምንሆነው ደግሞ አምነን ተጠምቀን ነው። አይ እምነት ብቻ ነው ካለ የክርስቶስ የሚሆንበትን መንገድ ቆርጦታል፣ ክርስቶሳዊ አይደለም ማለት ነው። አይ በኢየሱስ ማመን አያስፈልግም አምላካችን አላህ ነው ካለ ክርስቶሳዊ አይደለም ማለት ነው። ይድናል አይድንም? ይሄ ጣዖት አምልኮቱ። አይ እኔ የፈጠረኝ ሰፈር ውስጥ ያለ አንድ አድባር ነው ብሎ የሆነ ጨሌ ምናምን አድርጎ የሚያመልክ ከሆነ የሆነ ነገር አድርጎ የሚያመልክ ከሆነ እርሱ ጣዖት አምልኮ ነው። አለቀ በቃ 4 ነጥብ። መመሪያችን መጽሐፍ ቅዱስ ነው። ክርስትና በታሪክ ውስጥ አለ። በታሪክ ውስጥ ያለውን እና መጽሐፍ ቅዱሳችንን አንብበን ምናቀው የቤተክርስቲያን ትምህርት አለ። አንድ የተገለጠ እውነት አለ። ይሁዳ መልእክት ላይ አንድ ምዕራፍ አለች ቁጥር 3 ላይ ስለ መዳናችሁ ልጽፍላችሁ እጅግ ተግቼ ሳለሁ ይላል። ስለምናችሁ አለ? ስለ መዳናችሁ፣ ስለ መዳናችን ሲጽፍ ማለት ነው። እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ስለተሰጠ ሃይማኖት እንድትጋደሉ እየመከርኩ ጽፍላችኋለሁ ይላል። አይ ለቅዱሳን አንድ ጊዜ የተሰጠ ምን አለ? ሃይማኖት አለ። ስለምን ሲነግረን ነው ስለ ሃይማኖት የነገረን? ስለ መዳን 4 ነጥብ። በቃ ስለ መዳን ሲነሳ ስለዚህች ሃይማኖት ነው የምናወራው ማለት ነው። ይሄን ሃይማኖት እንዴት እናውቃለን ከተባለ በትምህርት አስቀድሞ የነበረውን ትምህርት የያዘው ማን ነው? ሐዋርያዊ ቅብብሎሽ ያለው ማን ነው? በታሪክ ውስጥ ይሄን እናያለን። ከነገረ ቤተክርስቲያን አንጻር ቤተክርስቲያን አጠፋም ከማለቱ አንጻር ክርስቶስም ያልጠፋችው ቤተክርስቲያን ማን ናት? ይሄን እናያለን። ሰው የመሰረታት ሰው አገኘዋት ያላት ምናምን ካለች እሷ የክርስቶስ አይደለችም። ምክንያቱም አስቀድሞ ክርስቶስ ሰራለው የገሃነም ደጆች አይችሏትም አለ እንጂ የሆነ ሰዓት ተጠፋና እከለ ያገኛታል ስላላለ ማለት ነው። ከዛ አንጻር የሚድነው ማን ነው የሚለውን ከመጽሐፍ ቅዱስ አንጻር የምንረዳውና የምናየው ይሆናል ማለት ነው። ወንድሜ እሺ አመሰግናለሁ። ያው የተወሰነ ነገር እንደውም እኔ ያው በአቅሜ ለመናገር ሞክሬ ነበር። ቅድም እንዳልከው ያው መኖር አለመኖሩን ማነው ጥናት ያደረገው የሚለውን ነገር ለኔም እሱ ነበረ ግልጽ አይሆንልኝ። ማለት ሌላ ሀገር ላይ የለም እነዛ ይህን ነገር የማያውቁት ሰዎች ያስተማራቸው ስለሌለ ላይድኑ ነው አይደል ወይ የሚለውን ነገር ነበረ እንደ ጥያቄ ያነሱት የነበረው። ለምሳሌ ምንድነው ይህን የምታወሩት ከፕሮቴስታንቱ ጋር ነው አይደለም? ኦርቶዶክስ ናቸው። ኦርቶዶክስ ከሆኑ ጥያቄ ነበረ። ለዛ ነው
አዎ እግዚአብሔር የሚያድንበት የራሱ መንገድ አለው። ባልሰሙት እንዴት አድርጎ ይፈርዳል የሚለውን እግዚአብሔር ያውቃል። ብዙ ጊዜ ይጠይቃል እንደዚህ አይነት ነገር። ብቻ መነሻችን መጽሐፍ ቅዱስ ነውና ከመጽሐፍ ቅዱስ አንጻር የምናየው ነገር ይኖራልና ትምህርቱ ላይ ነው የምናተኩረው፣ ትምህርቱን ከመቀበል አንጻር። ከዛን ግን ትምህርቱ ያልደረሳቸው ሲባል እግዚአብሔር አለ አይደል፣ ሁሉን የሚያውቅ የሆነ ቦታ አማኝ አለ የለም የሚለውን ከኛ በላይ እግዚአብሔር ያውቃል። የእምነታቸውን ጥንካሬ ራሱ እኮ የእኛን ጭምር አይደለም የሌላው የእኛን ጭምር የሚያውቅ እግዚአብሔር ነው። እና ከዛ አንጻር እንዴት ነው የሚዳነው የሚለውን እንዳጠቃላይ ከመጽሐፍ ቅዱስ አንጻር ያልሰሙትስ የተባለውን ደግሞ ከፍትሐ እግዚአብሔር አንጻር የምናየው ነው ማለት ነው። እሺ እግዚአብሔር ይስጥልን፣ አመሰግናለሁ። እሺ ወንድሜ። እሺ ሚራክል። እሺ ሰላም ነው። በመጀመሪያ እግዚአብሔር ይመስገን። እንዴት አለ? እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ያው ትትናን ግን መጀመሪያ ሳላደንቀው አላልፍም። ኧረ እኔ የለኝም እሱ ነገር ተው። እሺ ከየት ቤተ እምነት ነው? አይ እኔ ፕሮቴስታንት ነኝና በስነ ስርዓት ነው የምታናግረውና በጣም ደስ ይላል። እሺ ካልክ እሺ። እሺ ከየትኛው ዲኖሚኔሽን ላይ ነህ? እኔ ፕሮቴስታንት ነኝና። አዎ ፕሮቴስታንት ውስጥ የተለያየ ዲኖሚኔሽን አለ። ቃለ ሕይወት፣ መካነ ኢየሱስ ወይም ሉተራን ካልቪን ቃለ ሕይወት። እሺ እኛ ምን አይነት ርዕስ ነው የያዝነው? እንግዲህ ከቅድም ጀምሮ ከነበርክ ፕሮቴስታንት ውስጥ መጽሐፍ ቅዱሳዊ ያልሆነ ልምምድ አለ ብለን እናምናለን። እና ያንን ስናነሳ አንተ ደግሞ እምነትህ ከሆነ ምን ትለናለህ ማለት ነው? አይ ይሄ መጽሐፍ ቅዱሳዊ ነው ብለህ ታብራራልናለህ ማለት ነው። ለምሳሌ ሰው የሚድነው አምኖ ሲጠመቅ ነው ይሉና ጥምቀት ለድህነት ነው ወይም ለዳግም ውልደት ነው ብለው ያምናሉ። እነዚህ ሰዎች በመጽሐፍ ቅዱስ ሚዛን ልክ ናቸው? በመጽሐፍ ቅዱስ ሚዛን አምኖ የተጠመቀ ይድናል ነው የሚለው። አዎ። ስለዚህ እምነት ነው የሚያድነው ወይስ ጥምቀት ነው የሚያድነው የሚለውን በመጀመሪያ ማየት አለብን ማለት ነው። እነሱ ግን እምነትም ጥምቀትም ወይም ሁለቱም አይነጣጠሉም ይሉና ጥምቀት ደግሞ ጥቅሙ የጥምቀትን ጥቅም ሲያብራሩ ለዳግም ውልደት ብለው ያብራራሉ። ልክ ናቸው? እንደዛ ሳይሆን በቆሮንቶስ ላይ ሲናገር ጥምቀትን በሚመስል ሞቱ ከተባበር ምናምን የሚል ፓርት አለ መሰለኝ፣ የሆነ ካነበብኩ በኋላ ሮሜ ላይ ነው ያለው። ከተባበር ሮሜ ላይ ነው። ከዛ ትንሣኤን በሚመስል ደግሞ ትንሣኤ እንተባበራለን ይላል። ሮሜ 6:4 ላይ። ስለዚህ ጥምቀት ማሳያ ነው። ወደ ውስጥ ውሃ ውስጥ ስንገባ ክርስቶስ እንደሞተ። ስለዚህ እነሱ ተሳስተዋል። ወደ ሮሜ እመለሳለሁኝ። እነሱ ተሳስተዋል ማለት ነው። ለዳግም ውልደት ነው ማለታቸው። ለዳግም ውልደት ማመን ነው እንጂ ጥምቀት እኔ በዛ አላምንበትም። ምክንያቱም የሚያድነው እምነት እንጂ ጥምቀት አይደለም እኮ። ስለዚህ ተሳስተዋል ማለት ነው አይደል? በአንተ ሚዛን ወይም በአንተ አረዳድ እኔ ሚዛን። ምክንያቱም እሺ ኢየሱስ በቀኝና በግራ የተሰቀሉት በመምጫ ቀን አስበኝ ሲለው ዛሬ በገነት ከኔ ጋር ትሆናለህ አሏ አይደል? ያ ሰው ተጠምቋል? አልተጠመቀም። ተጠምቋል። በማመን ብቻ አይደል የገባው? አምኖ ግን ደግሞ መስክሯል። በማመኑ ብቻ ሳይሆን መስክሯል። አዎ። ስለዚህ ሰውየው አመነ እንጂ አልተጠመቀም ማለት ነው። አዎ ልክ ነህ። እሺ። ስለዚህ ጥምቀት ክርስቶስ እንደሞተና እንደተነሳ ማሳያ እንጂ ለመዳን የምንሄድበት መንገድ አይደለም። እሺ። ስለዚህ እነሱ ተሳስተዋል የሚለውን ነግረኸኛል። እንደዛ የሚያምኑት ሉትራኖች ናቸው ወይም የመካነ ኢየሱስ ቸርች ማለት ነው። ጥምቀት ለድህነት ነው፣ ለኃጢአት ስርየት ነው። ሉተርም ደግሞ ቃል በቃል ምን ይላል? በካቴኪዝሙ ላይ መለኮታዊ ውሃ ነው ይላል። እንደውም ጥምቀትን የሚቃወሙትን ከአጋንንት ጋር እያገናኘ ይገስጻቸዋል። እሺ ወደ ጥቅሱ ልመለስና ምን አልከኝ? ቅድም ከዕብራውያን ምዕራፍ 6 መሰለኝ። ቆይ ወደ እሱ እመጣለሁ። አንዴ አሁን ያነሳቸውን ማለስማማባቸው ነገሮች ስላሉ እነሱን ላንሳለሁ። ብትመስለው በሞቱ በመምሰል በሞቱ ሳትመስለው በትንሣኤው ልትመስለው አትችልም።
ምክንያቱም እሱ ሳይሞት አልተነሳምና አንተም ሳትሞት አትነሳም። ይህ የሚፈጸመው ግን እንዴት ነው ሲባል እርሱ የምርም ስጋው ተቆርሶ ደሙ ፈሶ ሞትን ሞቷት ከዛን ደግሞ ተነሳ። እኛ ደግሞ በጥምቀት ከሞቱና ከትንሳኤው ጋር አንድ እንሆናለን። አይ የሚናገረው እርሱ ነው። ከዛ ዝቅ ይልና የሞተስ ከኃጢአቱ ጸድቋልና ይላል አይደለ? ቁጥር 6 ላይ ከእንግዲህ ወዲህ ለኃጢአት እንድንገዛ የኃጢአት ስጋ ይሻር ዘንድ አሮጌ ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና። አዎ በምንድን ነው የሞተው? እዛ ጋር በዛ ንባብ መሰረት በምንድን ነው የሞት ነው? በጥምቀት። በቃ የተጠመቀ ነው ከኃጢአቱ የሚጸድቀው። ይህን ነው ምናምን። እንዲህ ስናምን እኛ ያው መጽሐፉ ላይ ነው ግልጽ፣ ያው አንተ እንዳነበብክልን ነው። እንዲህ ስናምን ከእምነት ነጥለን አይደለም፣ አንነጥልም፣ አይነጠልም። ጌታ ራሱ ያመነ እና የተጠመቀ ስለሚል እኛ ራሱ ያመነና የተጠመቀ ነው ምንለው። የጴጥሮስ መልእክት ላይ ልውሰድህ ግልጽ እንዲሆንልህ። ቆይ ከዛ በፊት የጳውሎስ መዳን ለኛ ትርጉም አለው? የጳውሎስ የዳነበት መንገድ እኔ አሁን እሺ የሆነ ጥያቄ ልጠይቅ። እሺ ቆይ ትጠይቀኛለህ። አንዴ እቺ ልጨርስልህ። ጳውሎስ የዳነበት መንገድ ለኛ ትርጉም አለው ብለህ ታምናለህ? ትርጉም አለው። እሺ እንደዛ ከሆነ የሐዋርያት ሥራ ምዕራፍ 22 ላይ አንዴ ሄድልኝ። ሐዋርያት ሥራ ምዕራፍ 22 እሺ ቁጥር ስንት? ከቁጥር 6 ጀምር አንበው። እሺ ሲሄድም ወደ ደማስቆ በቀረቡ ጊዜ ቀትር ሲሆን ድንገት ከሰማይ ታላቅ ብርሃን በዙሪያ አንጸባረቀ። በምድር ላይም ወድቄ ሳውል ሳውል ስለምን ታሳድደኛለህ የሚለኝን ድምፅ ሰማሁ። እኔም መልሼ ጌታ ሆይ አንተ ማን ነህ አልሁ። እርሱም አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለ። ከእኔ ጋር የነበሩትም ብርሃኑን አይተው ፈሩ፣ የሚናገረኝን የእርሱን ድምፅ ግን አልሰሙም። ጌታ ሆይ ምን ላድርግ አሉት። ጌታም ተነስተህ ወደ ደማስቆ ሂድና ታደርገው ዘንድ ስለታዘዘው ሁሉ በዚያ ይነግሩሃል አለኝ። አምኗል። በዚህ ጊዜ ሚራክል አላመንም። ሳያምን ጌታ ሆይ ምን ላድርግ ይላል። ምክንያቱም ጳውሎስ አስቀድሞ ሳኦል እያለ ክርስቲያኖችን የሚያሳድድ ነበር አይደለ? የክርስቶስ የሆኑትን እንዳለ ያሳድድ ነበረ፣ ወደ እስር ቤት ይወረውር ነበረ። እና ክርስቶስ በቀጥታ መጥቶ አገኘው። እኔ ናዝሬት የምታሳድደኝ የናዝሬቱ ኢየሱስ ነኝ አለው። በዚህን ጊዜ የሚያሳድደው ፊት ለፊቱ ቀርቦለታል እኮ። ካላመነ ምን ላድርግ ብሎ እንዴት ሊታዘዝ ይችላል? ገዳይ የነበረ አሳዳጅ የነበረ። ስለዚህ ምን ላድርግ አለ። ከዛን እመና ያለው ወይስ ታደርገው ዘንድ ስለታዘዘው በዛ ይነግሩሃል ነው ያለው? ታደርገው ዘንድ ስለታዘዘው በዛ ይነግሩሃል አለው እንጂ እመን አላለም። ምክንያቱም አስቀድሞ አምኗል። ላመነ ሰው ነው እንዲህ አድርግ ተብሎ የክርስትና ትእዛዝ የሚሰጠው ማለት ነው አይደለ? እሺ ቀጥል። ኦኬ ላምበው? አዎ ወይስ አንበው? ኦኬ እሺ ሐዋርያት ሥራ ምዕራፍ 22 ከስንት 10 ላይ ነው መሰለኝ። ስልክ የተደወለ ነው። ልዝጋው። እሺ ቁጥር 7 በምድርም ላይ ወድቄ ቁጥር 8 እኔ መልሼ ጌታ ሆይ አንተ ማን አሉ። እርሱም አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለኝ። ከእኔ ጋር የነበሩትን ብርሃኑን አይተው ፈሩ፣ የሚናገረኝን የእርሱን ድምፅ ግን አልሰሙም። ጌታ ሆይ ምን ላድርግ አሉት። ጌታም ተነስተህ ወደ ደማስቆ ሂድና ታደርገው ዘንድ ስለታዘዘው ሁሉም በዚያ ይነግሩሃል አለኝ። ከዚያ ብርሃንም ክብር የተነሳ ማየት ባይሆንልኝ ከኔ ጋር የነበሩት ሰዎች እጄን ይዘው የመሩኝ ወደ በዚያም የኖሩት አይሁድ ሁሉ የመሰከሩለት እንደ ሕጉም በጸሎት የተጋ ሐናንያ የሚሉት አንድ ሰው ነበረ። እርሱም ወደ እኔ መጥቶ በአጠገቤም ቆሞ ወንድሜ ሳውል ሆይ አለኝ። እኔም ያን ጊዜ ወደ እርሱ አየሁ። እርሱም አለኝ አምኗል አላመንም? እዚህ ጋር ቆይ አንዴ ማመን ማረጋገጥን ለማወቅ ፈልጌ ነው። አምኗል አላመንም? አምላክ ፈቃዱ አላመንም። እኔም ያን ጊዜ ወደ እርሱ አየሁ። እርሱ አለኝ የአባቶቻችን አምላክ አላመንም። እሺ ሳያምን ነው አይኑም የበራው?
ይቆራረጣል። ሳያምን ነው አይኑ የበራው። ሳያምን ነው አይኑ የበራው። ኦኬ ወደ እኔ ያለኝ እኔም በዚያን ጊዜ ወደ እርሱ አየሁ። ኦኬ አምኗል። ይቅርታ። እሺ አምኗል። በዚህ ባመነ ቅጽበት የኃጢአት ስርየት አግኝቷል። አግኝቷል ብዬ አምናለሁ። እሺ አግኝቷል፣ ድኗል ማለት ነው። የኃጢአት ስርየት ማግኘት ያው መዳን ስለሆነ አይደለ? እሺ ቀጥል። አሁን እርሱም አለኝ የአባቶቻችን አምላክ ፈቃዱን ታውቅ ዘንድና ጻድቁን ታይ ዘንድ ከአፉም ድምፅን ትሰማ ዘንድ አስቀድሞ መርጦሃል። ባየውና በሰማው በሰው ሁሉ ፊት ምስክር ሆንለታል። ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ። ከኃጢአትህ ታጥበሃል ነው ወይስ ታጠብ ነው ያለው? ታጠብ። እሺ ባመነ ቅጽበት ከኃጢአቱ ከታጠበ ለምንድን ነው ድጋሚ ታጠብ የተባለው? ጥምቀቱ ማሳያ ስለሆነ። አይ መታጠብ ምንድነው? ከኃጢአትህ መታጠብን አሳይ አይደለም ያለው፣ ታጠብ ነው ያለው። ከኃጢአትህ ታጠብ ነው ያለው። ኦኬ እንደዚህ ከሆነ ኃጢአትን የሚያጥበው የክርስቶስ ደም ወይም በክርስቶስ ኢየሱስ በማመን ነው ወይስ ጥምቀቱ ነው? እምነትና ጥምቀት አይነጣጠሉም እና ቅድም እንደነገርኩ ሰው አምኖ እሺ ቀጥል። ቁጥር 16 ምን ይላል? ተነሳና ስሙን እየጠራህ ነው ያለው አይደለ? የማንን ስም? የክርስቶስን። ስለዚህ ከኃጢአታችን የሚያጥበው የአብ ነው ወይስ የወልድ ነው ወይስ የመንፈስ ቅዱስ? ምኑ? ከኃጢአታችን የሚያጥበን አብ ነው ወልድ ነው ወይስ መንፈስ ቅዱስ? ማዳን የእግዚአብሔር ነው። ምንድነው? በእግዚአብሔር ነው። በስላሴ የተለያዩ ግብሮችን ልናይ እንችላለን። ለምሳሌ ስለ መዳን ስናወራ አብ ልጁን በመስጠት አድኖናል። ስለዚህ አዳኝ ነው አብ። የአብ ማዳን ከወልድ የተነጠለ አይደለም። ወልድ ደግሞ ስለኛ ቤዛ በመሆን አድኖናል። እኮ ቤዛ የሆነው ማን ነው? ገለንን ያንን ማዳን እኛ ላይ እንዲሰራ ያደርጋል፣ ይጠብቃል ነው ማለት ነው። ማን አዳነህ ብለህ በስላሴ መካከል ማዳንን ልትነጣጥለው አትችልም። ማዳን የእግዚአብሔር ነው ተብሎ ተጽፎ ማዳን የእግዚአብሔር ነው ያለበት ምክንያት እግዚአብሔር ሰው ቤዛ በመሆን አድኖናል እንላለን። ስለዚህ ያዳነን ማን ነው ማለት ነው? ወደ ክርስቶስ ወደ አዲስ ቦታ ኢየሩሳሌም እንድንገባ ያደረገ ነው። የዘላለም ሕይወት እንድንወርስ ወይ የገባንበት ቤት ነው። በአብ ነው በወልድ ነው ወይስ በመንፈስ ቅዱስ ነው? ሲድገመው ወደ አዲሲቷ ኢየሩሳሌም ወይም የዘላለምን ሕይወት እንድናገኝ የገባንበት በማን ነው? በአብ ነው በወልድ ነው ወይስ በመንፈስ ቅዱስ ነው? በአብ በወልድ በመንፈስ ቅዱስ እነሱ ነው። አዎ አብ ልጁን ሳይሰጥ ድናለ። ቆላሲስ ላይ እንደዚህ ልጁን አንዴ ቆይ ወዳጅ፣ አብ ልጁን ለሞት ባይሰጥ ትድናለህ? አልድንም። መንፈስ ቅዱስ በጌታ በኢየሱስ የተደረገውን ቤዛነት አንተ ላይ ባያትመው ትድናለህ? አልድንም። ስለዚህ ማዳን የማን ነው? የአብ የወልድ የመንፈስ ቅዱስ ነው። በተለየ አካሉ ሰው የሆነና ቤዛ የሆነን ደግሞ ኢየሱስ ነው። ስርየትን ያገኘው በማን ነው? ስርየትን ያገኘው በማን ነው? ችግር የለውም በክርስቶስ ደም። እሱ እኮ የጥምቀትን እንትን አይቀይርልህም እኮ እንደው ዝም ብለህ ለፍተህ ነው ወዳጅ። ተነሳና ስሙን እየጠራህ ሲል የማንን ነው ማለት ነው? የክርስቶስ ኢየሱስን ማለት ነው አይደል? አዎ የክርስቶስን አልጠየቅ። እሱማ ክርክር የለንም እኮ። አዎ የክርስቶስን የሚጠመቀው አካል የማንን ነው የሚጠራው ማለት ነው? የክርስቶስ ኢየሱስን ነው የሚጠራው ማለት ነው። አዎ ስለዚህ ሚድነው በክርስቶስ ኢየሱስ ነው እንጂ በጥምቀቱ አይደለም ማለት ነው። አሁን እዚህ ጋር ነው ስህተት። ምንድነው እሱ?
ጥምቀት ለድነት አይደለም የሚለውን ለማንሳት ወደ ስላሴ ሄድክ። ከዛ ከስላሴ አንጻር አነሳ ወልድ ነው የሚያድን የሚለውን ለማሳየት ሞከርክ። ከዛ አሁን መጣህና እርሱ ነው እንጂ ጥምቀት አይደለም ማለት። እሺ ማመን ነው እንጂ ኢየሱስ አይደለም የሚያድን ማለት ነው። ምክንያቱም አንተ እምነት ያድናል ስለምትል ማመን ነው እንጂ ኢየሱስ አይደለም የሚያድን ነው። ስለዚህ ኢየሱስ አይደለማ የሚያድነው እንዴ? ማምነው እሱን አይደለ እንዴ? በቃ የምትጠመቀው እሱ ለመሆን የምትጠመቀው እሱ ለመሆን እኮ ነው። እሺ ኤፌሶ ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗቸዋልና ይላል። አዎ ቆይ አንዴ ልትጠመቅ ቆይ አንዴ ወዳጅ አንዴ የማምነው እርሱን ነው አልከኝ አይደለ? የምትጠመቀውም የእሱ ለመሆን ነው። ስለዚህ በጥምቀቱ በእምነቱም የሚያድነው ኢየሱስ ነው። እሱ ጥያቄ የለውም እኮ። ግን እምነትን ለድህነት ስትል ኢየሱስ ያድናል ከሚለው ጋር ካልተጋጨብህ ጥምቀት ለድህነት ሲል ለምንድን ነው ለማጋጨት የምትሞክረው? ጴጥሮስ አላጋጨው፣ ጳውሎስ አላጋጨው፣ ራሱ ክርስቶስ አላጋጨው። ያመነ የተጠመቀም ይድናል ሲል ካላጋጨው አንተ ክርስቶስ ያድናል ከሚለው ጋር ለምን ማጋጨት እንደፈለክ ስላልገባኝ ነው። ኦኬ ያው እኔ አሁን ለማሳየት አሁን ጥምቀት አድንም እምነት ነው የሚያድነው የምልበት ምክንያት አሁን ባጭሩ እኔ ለማስረዳት የራሴን ሐሳብ ማለት ነው። ግን ተግባባን። እኔ ጠቀስኩልህ ጥቅስ ላይ እኮ አልተግባባንም፣ ዘለል ነው። ከዛ ትቀጥላለህ፣ አንተ ችግር የለውም። ጳውሎስ አስቀድሞ ባመነ ጊዜ የኃጢአት ስርየት አግኝቶ ከነበረ ለምንድነው እሱ ተነሳና ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ የተባለው? ሁለቴ ነው ወይ የኃጢአት ስርየት ያገኘው? እኮ ስሙን እየጠራ ብሎታል። ከኃጢአት ችግር የለውም። ሁለቴ ነው ወይ የኃጢአት ስርየት ያገኘው? ሁለቴ ነው ወይ የኃጢአት ስርየት ያገኘው? ተጠመቅ ሳይሆን ያለው ስሙን እየጠራህ ነው ያለው። አይ አለ ተጠመቅ ሳይሆን ያለው ተጠመቅ። ቆይ ወዳጄ ተጠመቅ ያለውን እኮ እየካድክ ነው። ተጠመቅ ብሎታል አላለው? ተጠመቅ ብሎታል። በቃ እሱን አንካደው። ስለዚህ ያንተን ሎጂክ ልጠቀምና ማመን ነው ስሙን መጥራት የኃጢአት ስርየት የሚያስገኘው? ስሙን መጥራት እኮ ማመን ነው። የዳንክበትን ያን ስም እየጠራ ማን ያለው ስሙን መጥራት ማመን ነው ማለት? ስሙን እየጠራ እኮ ብሎታል እኮ አይደለም። ስሙን መጥራት ማመን ነው ያለው ማን ነው? ያመነበትን ስም አይደለም የሚጠራው። የቱን ስም ይጠራል? አይደለማ። ስሙን መጥራት ማመን ነው ያለው ማን ነው? ይሄው መጽሐፍ ቅዱስ ላይ እኮ ተጽፏል እኮ 22:16 ላይ ሐዋርያት ሥራ ራሱ ላይ አይልማ እንደዛ ወዳጄ። ማመን ስሙን መጥራት ነው አይልም። ለማንኛውም ስሙን መጥራት ቆይ አንዴ፣ ስሙን መጥራት ከማመን በኋላ የሚመጣ ነው። ስሙን እየጠራ ተጠመቅ ብሎታል። ጥምቀትን ነጥለ ለኃጢአት ስርየት አይደለም እምነት ማነው ስሙን መጥራት ነው አልክ። እሱ ግን አልነጠለውም እና አንተ በመነጠል መጽሐፍ ቅዱሳዊ አይደለም አካሄድህም ማለት ነው። በቃ አትነጥለው። ስሙን እየጠራ መጠመቁ ለኃጢአት ስርየት እንደሆነ ማመን ግዴታ ነው። ምክንያቱም የተጻፈው ቃል በቃል እንደዛ ነው። ስሙን እየጠራ ምን በል ተጠመቅ። ስሙን እየጠራ መጠመቅ ለኃጢአት ስርየት ነው። በቃ ይሄን መጽሐፍ ቅዱስ ነው የሚናገረው። ስለዚህ ውሃ ኃጢአትን እንትን ይላል ማለት ነው፣ ያጥባል ማለት ነው። አይ ጥምቀት ውሃ ኃጢአትን ያጥባል ማለት ነው። ውሃ ብለህ ከጥምቀት ልትነጥለው ስለሞከርክ ነው እንደዚህ ያልኩህ። እሺ አዎ ጥምቀት ኃጢአትን ያጥባል ማለት ነው። አዎ ያጥባል። ግን ኤፌሶ ምዕራፍ 2 ላይ ግን በእምነት ድናችኋል ይላል። 2 ላይ በጥምቀት አይደለም ይላል። ጸጋው በእምነት አድኗቸዋልና ይላል። አዎ በጥምቀት አይደለም ይላል እኮ። አሁን እኮ ጥምቀት እኮ ማሳያ ነው አይልም የሚል የለም ነው፣ ምስክርነትን ነው የሚያሳይ። አይልማ የቱ ጋር ነው ማሳያ ያለን እኮ ቀደም የሚመስል ማለት ምዕራፍ አንዴ ወዳጅ 6 ላይ እኮ ያሳያል ሞቱን በሚመስል እያለ ነው። ሚራክል የሚመስል ማለት ማሳያ ማለት አይደለም። አማርኛ አይደለም የምታወራው ሰው። አማርኛ የምታወራ ከሆነ የሚገባ ከሆነ አማርኛ በራሱ የሚመስል ማለት ማሳያ ማለት አይደለም። ሁለቱ የተለያዩ ቃላቶች ናቸው። ማሳያ የሚል የፈለገህን ብታደርግ ከየትም አታመጣ መጽሐፍ ቅዱስ ላይ የለም። በቃ የሌለ ቃል አትጠቀም። ምሳሌ ሆኖ የሚለውን እንትናን አብራርቼልሃለሁ። በሚመስል የሚለው ከምን አንጻር ነው የሚለውን አብራርቼልሃለሁ።
የሚመስል የሚለው አንድ ከመሆን አንጻር ነው። አንድ ቁጥር ወደ ላይ ከፍ ስትል ከእርሱ ጋር አንድ ለመሆን ነው የሚለው፣ ከሞቱ ጋር አንድ ለመሆን ነው የሚለው። ስለዚህ የሚመስል የሚለው ከሞቱ ጋር አንድ መሆንን ለመግለጽ እንደሆነ ክፍሉ ያብራራል። የሚመስል ማለትም ግን ማሳያ የሚል ትርጉም ስለሌለው ያንተን አካሄድ አይደግፈውም። ሁለተኛ ነገር ደግሞ ቃል በቃል ጴጥሮስ ያድናል አለ ትላለህ እንደ ጴጥሮስ አንተ? ጴጥሮስ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል አለ። እንደ ጴጥሮስ ትላለህ ያድነናል ትላለህ? ምሳሌ ሆኖ ስለሚል ምሳሌ ሆኖ ያድናል ትላለህ? ምሳሌ ሆኖ ምሳሌነት በምሳሌነት አይልም። በምሳሌነት አይደለም የሚለው፣ ምሳሌ ሆኖ አሁን ያድነናል ነው የሚለው። ምሳሌ ሆኖ ነው እኮ የሚለው እኮ ዮባ። አዎ ምሳሌ ሆኖ ያድነናል ይላል። ያድነናል። ለምን ያድነናል የሚለውን ቃል ፈራኸው? ጴጥሮስ እያለው እኮ እያለው ነው እኮ። ግን ያዳነህ ግን በመጀመሪያ በማመን ነው አይልም። በቃ ክፍሉ ማይለውን አትበላ ወዳጄ። እንዴ ያድነናል ትላለህ ሆይ? እሺ ወንድሞች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችሁ ይላል ዮሐንስ። ኧረ እባክህ የጠየቅኩህን መልስ። እንደ ጴጥሮስ ያድነናል ትላለህ ሆይ? እኔ እላለሁ። ኦኬ በጣም ጥሩ። በቃ ጨረሰን ማለት ነው ውይይቱ። በቃ እኛ የምናምነው እንደ ጴጥሮስ ነው። ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ነው የሚለው። አሁን ነው የሚለው። በሐዲስ ኪዳን ጥምቀት ያድናል። አለቀ። ውይይቱን ጨረስን። ዮሐንስ ላይ እንደዚህ ብሎ ይናገራል። እሺ ስለ ወንድሞቹ ኃጢአታችሁ ስለ ስሙ ተሰርዮላችኋል ይላል። አዎ ይላል። ሶሃት ስለዚህ በጥምቀቱ ነው የሚለው። አይጋጭም እኮ ወዳጄ። ይኸውልህ እምነትም የኃጢአት ስርየት ያስገኛል ብትል ኃጢአት የተሰረየው እኮ ኃጢአቱ እኮ የተሰረየው በማመንህ እንጂ በውሃ አይደለም አይልም። እንደዛ አንተን እያልክ ያለው በውሃ አይደለም እያልክ ያለው አንተ ነህ። በእምነት ነው ማለት በጥምቀት ቆይ አንዴ ወዳጄ፣ የመጽሐፍ ቅዱስ እንትን ካላልከው ከባድ ነው። ድህነትን ለምሳሌ በእምነት ሲገልጸው ትመለከታለህ፣ በመጽናትም ሲገልጸው ትመለከታለህ። አላየህም? እንደዛ ለምሳሌ እስከ መጨረሻው የጸና ይድናል ይላል፣ ያመነም ይድናል። ቆይ እሱ ስለ እስራኤላውያን ነው የሚናገረው፣ ስለኛ እሱ በ7 ዓመት መከራ ጊዜ የሚሆነው ነው የሚናገረው እንጂ ስለኛ። ለምን 7 ዓመት መከራ ነው ወዳጄ? እስከ መጨረሻ መጽናት አያድንም እንዴ አንተን? እሱ ስለ ሲጀምር አውዱ የሚያወራው እሱ ስለ 7 ዓመት መከራ በእስራኤል ላይ በሚደርስ ሰዓት እሱ እስከ መጨረሻው ቆይተው እሱን የሚቀበሉ ሰዎች ይድናሉ የሚል ሐሳብን የሚያወራው አይደለም። አይደለም የሚቀበሉ አይደለም የሚለው የሚጸኑ ነው የሚለው። አስቀድሞ የተቀበሉ ናቸው የሚጸኑት። ቆይ ወዳጄ የሚጸኑት የተቀበሉት ናቸው። ሄደና ማየት እንችላለን። አውዱ ስለኛ አወራ። እሺ ችግር የለውም ሄደን እናየዋለን። አስቀድሞ ግን የሚጸኑት ነው የሚለው። ሰው መጽናት ያድናል አያድንም? ለአንተ በመጽናት ቆይ አውዱ አሁን ቆይ አንዴ ለእኛ አይደለም ብላል። ሰው እኛን አይመለከትም ማለት ነው። እስከ መጨረሻ የጸና ይድናል የሚለው ያ ክፍል እኛን አይመለከትም። እሺ እኛን የሚመለከተውን የመጽሐፍ ቅዱስ ጥቅስ ንገረኝ። አንድ ዝም ብለህ አንድ ጥቅስ እኛን የሚመለከት። እኛ የሚመለከት ዕብራውያን ምዕራፍ 6 ለዕብራውያን የተጻፈው ዕብራውያን ለእኛ አይደለም። እኛ ዕብራውያን አይደለን ወዳጅ። ግን እዛ ላይ ምን ብለው አወራል? ያ በኋላ ካሉት የቀመሱት ምንም ያውራ ለዕብራውያን የተጻፈው እንጂ ለእኛ አይደለም። እኛን አይመለከትም ማለት ነው። ያንተ አካሄድ ይሄ ነው። ሮሜም ጋር ብትሄድ ለሮሜ ሰዎች ነው፣ እኛን አይመለከትም። ጢሞቴዎስም ጋር ብትሄድ ቆይ ወዳጄ ለጢሞቴዎስ ነው፣ ለመንፈስ ልጁ ለጢሞቴዎስ ነው እንጂ እኔን አይመለከትም። እንደዛ ወንጌላቱን ጋር እንሄድና እኛን አይመለከትም፣ እኛ ኢትዮጵያውያን ምን አገባን እንላለን ማለት ነው። አየህ ልክ የሆነ ቦታ አንተን አልመች ሲል እኛን አይመለከትም ለከሌ ነው ምትል ከሆነ እንደዚህ አይነት ነገር ነው። አንተን መጽሐፍ ቅዱስ አልባ አድርጎ ነው የሚሸኝህ ማለት ነው። አሁን ዕብራውያን አልከኝ። ዕብራውያን ለዕብራውያን የተጻፈ እንደ ባህላቸው እንደ ወጋቸው አድርጎ የጻፈላቸው መጽሐፍ ነው ጳውሎስ። እኔን አይመለከትም ማለት ነው ያንተ አካሄድ። ስለዚህ ዕብራውያን ጠቅሰህ ልትሞግተኝ አትችልም ማለት ነው። ያስኬዳል ይሄ? እኔ ሳይሆን ወደ ሐሳባችን እንምጣ ነው። ያስኬዳል። የምትማርበት ከሆነ ተማርበት። ዝም ብሎ
እንቶ ብሎ ለክርክር ብቻ የሚሆን ከሆነ ከቅድም ጀምሮ እዚሁ ነበር ሰምተሃል። እኔ አልወድም። ለክርክር ብሎ የሚክድና ለክርክር ብሎ ወዲያ ወዲህ የሚል ሰው አይመቸኝም። ለእምነቱ አቋም ያለው ሰው ነው ለእኔ ትልቅ እንትን ያለው ማለት ነው። ለማውራት የሚመቸው እሱ ነው። ቦታ ይኑር። ለክርክር ብለህ ያንተን እምነት ለማሳወቅ ብለህ ስህተት ውስጥ አትግባ። በቃ ስህተት ላይ ቁም። ከስህተቱ ቆምና መጀመሪያ ራስን አርም። ከዛም በኋላ ሰው ታስተካክላለህ። እሺ ችግር የለውም። ጥምቀት ለድነት መሆኑን የተለያዩ የመጽሐፍ ቅዱስ ጥቅሶች አንስተናል። ለአንዱ ምላሽ አልሰጠህም። ይልቁኑ ማሳያ ነው የሚለውን መጽሐፍ ቅዱስ ላይ የሌለ ቃል ብቻ ነው እስካሁን የተጠቀምከው። ወደ ዕብራውያን ልሂድልህ። እሺ ዕብራውያን ምን ይላል? አይ አንዴ ይሄንን እንጨርሰውና ወደ ዕብራውያን እንሄዳለን። እሺ ቅድም አንተ ነህ እንሂድ ያልከው፣ አሁንም ስለጠቀስከው ነው። እሺ ጨርስ። በእምነት መሆኑን ለማሳየት ማለት ነው። በእምነት አይደለም አላልኩም። እኔ እምነት ብቻ የሚለውን የተቃወምኩት። ፕላስ ደግሞ እምነት ከጥምቀት አይነጠልም። ጌታ ስላልነጠለው፣ ካልነጠልኩት ለእኔ ልታሳየኝ አትችልም። ምክንያቱም እኔ አስቀድሜ አምነዋለሁ። እምነት አዎ ያድናል፣ የኃጢአት ስርየት አዎ ያስገኛል፣ ከክርስቶስ ጋር እንዲያደርጋል አዎ ያደርጋል። እንዴት ሲባል አምኖ በመጠመቅ ከጥምቀት ባልተነጠለ መልኩ። ምክንያቱም ጥምቀት ከክርስቶስ ጋር አንድ መሆን ስለሆነ። ጨረስን። አምኑ። ኦኬ። ስለዚህ አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 12 ላይ ይላል ምን ይላል? ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ ይላል። አዎ ስለ ስሙ ሲል ስም የሚለው ቃል ማንነትን ያመለክታል። በኢየሱስ ኃጢአት እንደተሰረየልን ያሳያል። እናምናለን። ማሳየት አይጠበቅብንም፣ አስቀድሞ እምነታችን ስለሆነ እኮ። ስለዚህ አንተ ኃጢአት የተሰረየልህ በማመንህ ነው ማለት ነው፣ በክርስቶስ አምኜ ስጠመቅ። አትነጥለው። መጽሐፍ ያልነጠለውን አትነጥለው። ይኸው እዚህ ጋር እኮ ልጆቹ የኃጢአታችሁ ስለ ስሙ ተሰርዮላችኋልና ይላል። አዎ ያ ማለት ጥምቀት። ይኸውልህ ወዳጄ መጽሐፍ ቅዱስ ላይ ለዛ እኮ ነው ቅድም ላሳይ ስሞክር ሌላ ነገር ውስጥ ገባ። እምነት ያድናል ተብሎ ሲባል ጥምቀት አያድንም ለማለት አይደለም። ጥምቀትም ያድናል ሲባል ለምሳሌ ጴጥሮስ መልእክት ላይ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ሲል እምነት የሚል አንድ ቦታ አላስቀመጠም። እዛ ክፍል ላይ እምነት የሚል አልዘረዘረም። እምነትን ስላልጠቀሰ እምነት አያድንም ማለት ነው አይደለም። ጥምቀትም ሲባል እምነትን አይተውም፣ እምነትም ሲባል ጥምቀትን አይተውም። አትነጣጥለው አልኩ። ግልጽ አይደለም? ለዛ ነው እኮ እኔም ቅድም በሐዋርያት ሥራ ምዕራፍ 22 ላይ ስሙን እየጠራ ተጠመቅ ሲለው በቃ ስሙን እየጠራ በመጠመቅ ስሙን እየጠራ በመጠመቅ አንዴ ወዳጄ ስሙን እየጠራ በመጠመቅ ይድናል። አለቀ። አትነጥለው። በቃ ዝጋው እሱ። ምክንያቱም አሁን ምን ሆነብህ መሰለ የሰጠሁን ማስረጃዎች መቀበል ውስጥ አልተቀበለውም። ምክንያቱም ከእምነት ጋር ይጋጫል። እምነት ብቻ ለመሆን ለማሳየት ተሞክረና እምነት ብቻ የሚል እንደሌለ ነግሬህ፣ ግን እምነቱ እኛም የምናምነው አዎ እምነት ያድናል፣ አዎ እምነት የኃጢአት ስርየት ያስገኛል እያልኩ ስቀበልህ ምን ማድረግ ጀመርክ? ያኛውን አስቀድሞ ጥምቀት አያድንም የሚለውን ሐሳብን ለማስረዝ ወይም ለማሳየት የግዴታ ግጭት መፍጠር ነው የሚኖርብህ ማለት ነው። እሱን አካሄድ እናውቀዋለን። ያው እንግዲህ ነስም ይብዛም የተወሰነችም ልምድ ስላለን እዚህ ክርክር ላይ እንደዛ አይነት አካሄዶች ይታወቃሉ። ተወውና የሰውን ሐሳብ ተውና የመጽሐፉን ሐሳብ ተቀበል። በቃ መጽሐፍ በክርስቶስ መዳን እንዳለ ያስተምረናል። እንዴት የሚለውን ደግሞ አምኖ በመጠመቅ እንደሆነ ይናገራል። ስሙ ሲል አዎ በስሙ የኃጢአት ስርየት አግኝተናል። ስሙ ያድናል። ስሙ ከስም ሁሉ በላይ ነው። የምንድንበት ነፃ የምንወጣበት ስም ነው። ስሙ ግን ከአካሉ ተነጥሎ ኢየሱስ አይደለም ስሙ ነው እንደማትለው ሁሉ እምነት አይደለም ጥምቀት ነው አትልም። ጥምቀት አይደለም እምነት ነው አትልም። አትነጣጥል። የተጻፈውን ለመቀበል ሞክር። እኔስ አሁንም ምንም እንትን አልተባለልኝም፣ ግን ወደ ሌላ እንለፍ። ወደ ዕብራውያን እለፍ። ምንም አልተባለልኝም ላልከው ጥያቄህን መልሼልሃለሁ። ፕላስ ደግሞ የኔን መከራከሪያ ነጥቦች አስቀምጬልሃለሁ። ለአንዱም ምላሽ አልሰጠህም። መጽሐፍ ቅዱስ ጥቅሶች ጠቅሼልሃለሁ። አንዱንም አብራርተህ እኔ እንደተሳሳትኩ ልታሳይ አልቻልክም። አልቀበልም ማለት ይቻላል። ሐሳብን በሐሳብ መሞገት ይቻላል። አልሞገትክም፣ አልቀበልም ነው ያልከው። እሱ ደግሞ መብት እንጂ የእውቀትም የምንም ጉዳይ አይደለም። እሺ ቀጥል። ወደ ዕብራውያን ወደ ዕብራውያን ከሄድኩ በኋላ ወደ ሌላ ሐሳብ እንሄዳለን። ቅድም ከልጁ ጋር ያወራ ነበረና ስለ አንዴ ከዳንን እንጠፋለን ወይ በሚል ምንድን ነው የምታምነው አንተ? እኔ ከዳንን እንጠፋለን ብዬ አስባለሁ።
ግን እንዴት እንደሆነ ላስረዳ ልዩነቱም ማለት ነው። እሺ ኦኬ አንድ ሰው አምኖ ሲድን በድካም ነው ወይስ በክህደት ነው ሉዝ የሚያደርገው ድነቱን? በሁለቱም። እስቲ በድካም ሉዝ ያደረገውን በመጽሐፍ ቅዱስ ውስጥ አሳይ። በምኑ? በድካም። እሺ የዮሐንስ ወንጌል ምዕራፍ 15 ገላትያ 6:19 እያወጣህ ነው። ዮሐንስ ወንጌል ምዕራፍ 15 እውነተኛ የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው። ፍሬ የማያፈራውን በእኔ ላይ ያለውን ቅርንጫፍ ሁሉ ያስወግዷል። ስለማን ይሄ? ፍሬ የማያፈራው። ፍሬ አለማፍራት ድካም ነው አይደለም? ድካም ነው እንዲህ ፍሬ አለማፍራት እና ምንድን ነው? ድካም ነው። ታዲያ ምንድን ነው ወዳጄ? ግንዱ ላይ ሆኖ አለማፍራት ድካም ነው ወይስ ክህደት ነው? ድካም ነው። የስጋ ድካም ነው። ድካም አይደለም። ማስረጃ አንጣ። ድካም አይደለም የሚለው ሰውየው አለመዳኑ ነው እንጂ ከእርሱ እጅ ፈቀቅ ማለቱ ነው እንጂ አይልም። በእኔ ያለን የሚለው እባክህ። እኔ አሁን የራስን ትምህርት ለመገንባት ወደ መጽሐፍ ቅዱስ ሄዶ ዝም ብሎ መጽሐፍ ማንሻፈፍ በጣም ነው የሚያስጠላው። ማርያምን በእኔ ያለ አንዴ በእኔ ያለ አለ። በክርስቶስ አለ የለም? በክርስቶስ አለ። በቃ በክርስቶስ አለ ግን አላፈራም። ስለዚህ ምን ይሆናል? ተቆርጦ ይጣላል። መቆረጡ ድነቱን ማጣት ነው አይደለም? እኮ ድነቱን ማጣት ነው። ግን ያ እንደዛ መሆኑ መድከሙ ነው ወይስ? እና የስጋ ድካም እኮ ይኸውልህ ወዳጄ፣ በስጋ ስትደክም አመንክ እምነት ውስጥ አለው ትላለህ፣ ግን ደግሞ እየደከምክ ስትሄድ ከመልካም ነገሮች ፈቀቅ ትላለህ። ከዛን ለምሳሌ ፍሬ አለማፍራት፣ አሁን ይህ ሰውዬ አላፈራም። ስላላፈራ ምን ይሆናል አለ? ይወገዳል አለ። ቅርንጫፍ ነው፣ በግንዱ ላይ ተጣብቋል፣ ግን ካለማፍራቱ የተነሳ መወገድ ገጥሞታል። ይሄ ድካም ነው። አላመንኩብህም ክጅሃለሁ አላለውም። አለማፍራቱ ነው የሚለው መጽሐፉ እንጂ መካዱ አላለም። በቃ ማይለውን አትበል። መካድ የሚልበት ቦታ አለ። መካድ የሚለውን እንደ መካድ ትቀበላለህ። ለምሳሌ ዕብራውያን 6 ላይ የካዱትን ይላል አይደለ? በቃ የካደ ሲል የካደ፣ ያላፈራ ሲል ያላፈራ። ጨረሰኩ። ኦኬ እንደዛ ከሆነ አንተ አሁን ለምሳሌ አንድ ኃጢአት ስትሰራ ይጠፋል፣ ከዛ በምህረት ስትመለስ ይመጣል። ኃጢአት ስትሰራ ይጠፋል። እንደዛ ነው ማለት ነው ድነት? አይ እንደዛ አይደለም። አንድ ሰው ኃጢአት ሲሰራ የንስሐ ህይወት ተሰጥቶታል፣ ወይም ንስሐ እንዲገባ መጽሐፍ ቅዱስ ያስተምረዋል። ባይገባ የሚል ላይ ትምህርት አልተመሰረተማ። የተመሰረተው ሰው በክርስቶስ አምኖ ይድናል፣ ከዛን ጽድቅን እየሰራ ፍሬ እያፈራ ይኖራል። ከዛ ሙሽራው ክርስቶስ ይመጣል ይወስደዋል። ወደ አባቴ ወስዳችኋለሁ ስላለ ማለት ነው። መሀል ላይ እንደው ባያፈራ እንደው ድንገት ቢሞት እንደው እንቅፋት ቢሞት እንደዚህ አይነት ትምህርት አልተገነባም። የለም እንደው እንትን ቢሆን በሚል የተመሰረተ ትምህርት ስለሌለ እንደው እንትን ቢሆን አትበል። አሁን እኮ እኔ አሁን የጠየኩን ጥያቄ ያ ሰውዬ ኃጢአት ቢሰራ ወይም ቢደክም ሉዝ ያደርጓል ወይ? ኃጢአት ከእግዚአብሔር መንግስት ያረቃል። እሺ ቆይ አንድ ገላትያ 5 አውጣውሽ። ገላትያ 5 ከቁጥር 18 ጀምሮ አነበው። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የሥጋ ስራም የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህም የሚመስል ነው። አስቀድሜ እንዳሉ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም። እሺ ምን የሚያደርጉ? የተዘረዘሩትን አይደል? በቃ እንዲህ ማድረግ
በዚያም በተዘረዘሩት ነገር ላይ ወይም እነዚህን ኃጢአቶች ማድረግ ከእግዚአብሔር መንግስት ያስወጣል አይደል? ግን እነዚህን የሚያደርጉት በክርስቶስ ያመኑ ናቸው ያላመኑ ናቸው? ግንንቶ ወዳጄ ማድረግ ያስወጣል አያስወጣም? እነዚህን የሚያደርጉት በክርስቶስ ኢየሱስ ያመኑ ናቸው ወይስ ያላመኑ ናቸው? እኔ እንጃ። እስቲ አንብና ምን ያደረጉ እንደሆኑ ንገረኛ። እነዚህን የሚያደርጉ ሰዎች በክርስቶስ ኢየሱስ ያላመኑ ናቸው። ያመኑ አያደርጉ? ይሄው አሁን እዚህ ጋር ቁጥር 13 ላይ ያወራል። ያመኑ አያደርጉም ወይ? አያደርጉም። እሺ ማንም ኃጢአትን ቢያደርግ በአብ ዘንድ ጠበቃ ቆይ አንዴ። ማንም ኃጢአትን ቢያደርግ በአብ ዘንድ ጠበቃ አለ ይላል አይደል? ኃጢአትን ያደርጋሉ አያደርጉም? የትኛውን ኃጢአት አልተዘረዘረም። ኃጢአትን ግን ያደርጋሉ አያደርጉም? አዎ፣ ግን የትኛው ኃጢአትን ያደርጋል? ወዳጄ ያመነ ኃጢአት ያደርጋል ወይስ አያደርግም እኮ? የትኛው ኃጢአት እዛ ላይ ተጠቅሷል? የትኛው የሚለው አልተቀመጠም አልኩ እኮ አይደል? ኃጢአትን ግን ያደርጋል ወይስ አያደርግም? ኃጢአትን ያደርጋል፣ ግን የትኛውን ኃጢአት? ችግር የለም። የትኛው የሚለው አያሳስበኝም። ቆይ አንዴ፣ የትኛው የሚለው አያሳስበኝም። ምን ምንድነው የሰው ኃጢአት መቁጠሩ እንትን ስላልሆነ ማለት ነው። ማንም ኃጢአት የለብኝም ቢል እግዚአብሔር ምን ያደርገዋል? ሐሰተኛ ያደርገዋል አለ። ይሄ የተነገረው ለክርስቲያኖች ነው አይደለም? ለሁሉም ሰው። ለክርስቲያኖች ነው አይደለም ነው ጥያቄ ነው። ለሁሉም ነው። እኔ ስፔሲፊክ ጠቅሼልሃለሁ አይደለ? ስፔሲፊክ የጠቀስኩትን መልሰው። ለክርስቲያኖች ነው ወይስ አይደለም እኮ? ለክርስቲያንም ለሁሉም ነው። ላላመኑም ሰምቻለሁ። እኔ ቃል በቃል እንድጠራው ነው የምፈልገው። ለክርስቲያኖች ነው ወይስ አይደለም እኮ? ለክርስቲያንም ላላመኑትም። ላላመኑት አልጠየቅኩም። በብቸኝነት የጠየቅኩ ለክርስቲያኖች ነው ወይስ አይደለም ነው። በብቸኝነት እንዴ ልመልስ? ያላመኑት ምክንያቱም ወንድሞች ሆይ እያለ ስለሚናገር አይ ለእግዚአብሔር ቃል ምን ያህል ሰው ጀርባው እንደሚሰጥ ተመልከቱ። በጌታ ስም ለራሳቸው ሐሳብ ቃሉን መጽሐፍ እንደሚል እኮ ነው። ለራሳቸው ሐሳብ ያጣመማሉ አይደል የሚለው። ለግል ሐሳቡ ሲባል መጽሐፍ ቅዱስን ማጣመም፣ ለተጠየቀው ግራ መሆን በጣም ነው የሚያሳዝነው። ማርያም አይ መጽሐፍ ቅዱስን አላጣመምም። ባይዘው በቃ አንዴ ሜተር መጽሐፍ ቅዱስ ላይ ስለ ድህነት ቅድም ያነሳናቸው ነገሮች ተቀምጠዋል። ሰው ከዳነ በኋላ እንዴት ነው ድህነቱን የሚያጣው የሚለው ላይ ምን ላይ ሰጥቻለሁ። በመካድ ያጣዋል፣ ሲክድ ያጣል፣ አለቀ። በኃጢአት ይኸው አነበብከው ገላትያ ላይ ፍሬ ባለማፍራት ይቆረጣል፣ ድህነቱን ያጣል። እነዚህ ነገሮች ያስቀምጣል። ከዛ በኋላ ፍልስፍናን ያላስገባም። እንዲህ ቢሆን እንዲያ ነው ብዬ የእግዚአብሔርን ሐሳብ ወዲያው ላደርገው አልችልም። በቃ የተገለጠውን አምኛለሁ። እስካሁን የተነጋገርነው ላይ ድህነትን ከማጣት አንጻር ቁልጭ ያለ ሐሳብ አለ ማለት ነው። ይልቅ ቅድም ሰምተህ የገባኸው ልጁ ድህነት አይታጣም እያለ ስለነበረ ልጁን ፎሎ አድርገውና ከሱ ጋር ብትነጋገሩ ደግሞ የተሻለ ይሆንላችኋል። ሁለታችሁም ፕሮቴስታንት ስለሆናችሁ ማለት ነው። አይበቃም ወዳጅ? አንዴ በሆነ ሐሳብ እናወራ ከይቅርታ ጋር። ይብቃን፣ ደከመን። ሌላ ቀን እናወራለን። አንድ ከይቅርታ ጋር በደቂቃ። እሺ በማማለር ዙሪያ እንድናወራ ፈልጌ። ረጅም ነው ወዳጅ። እሺ ባጭሩ በመጽሐፍ ቅዱስ እናወራሽ ቀጥል። እሺ በመጽሐፍ ቅዱስ ውስጥ በሮሜ ምዕራፍ 8 ቁጥር 34 ላይ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለኛም የሚማለደው ክርስቶስ ኢየሱስ ነው ይላል አይደለ? አዎ። በዕብራይስጥ ያው ትክክለኛ ደግሞ መጽሐፍ ቅዱስ የተጻፈው በዕብራይስጥ አይደለም? በዕብራይስጥ መጽሐፍ የተጻፈው? አይ አይደለም። ስለ ሮሜ አይደል እያወራ ያለው? ሮሜ የተጻፈው በግሪክ አይደለም። ኦኬ እሺ። የግሪኩ መጽሐፍ ላይ ስትሄድ ማለድን ኢንቲኳኒ ይሏል። ኢንቲኳኒ መለመን ማስታረቅ ነው አይደለ? አይ ማስታረቅ የሚል ምንም አይነት ሌክሲካል ላይ አልተቀመጠም። ማስታረቅ ተብሎ አልተፈታም። ኢንቱካኒ የእናንተ እንትን ላይ ማለድ ማለት ማስታረቅ፣ መለመን፣
መማለድ ነው መማለድ ነው ይላል እሱ ኢንቱካኔ አይደለም። መጽሐፍ መማለድ የሚለውን አይደለ? ስታወራ ቆይ ወዳጅ አንተን አታምታታው። ስለ እሺ መማለድ ካወራህ አማርኛ ነው፣ ከግዕዝና ከአማርኛ አንጻር ይተረጎማል። ኢንቱካኔን ከፈታ ግሪክ ነው። ግሪኩ ሲፈታ የራሱን አፈታት ጠብቀህ ትፈታለህ። ግሪኩ መማለድ ማለት ነው። እሺ ቆይ አንዴ። እሺ ኢንቱካኔ በልመና ይፈታል፣ በመካሰስ ይፈታል። ልጨርስና ታብራራልኛል አንዴ ይቅርታ ጋር። እሺ ቀጥ እሺ እና ኢንቱካኒ መማለድ ወይም ማስታረቅ ነው። ሶ የእናንተ መጽሐፍ ቅዱስ ላይ ለምንድን ነው የሚፈርደው የሚለው? ዳጉ ላይ ደግሞ አስትሪክሱ ላይ ደግሞ የሚማልደው ይላል። ለምን እዛ ላይ የሚማልደው የሚለው ለምን ዋና ቃሉ ላይ አልገባም? ለምን አስትሪክሱ ላይ ሆነ? እሺ አስቀድሞ የግሪኩ ቃል በመካሰስ ይፈታል። ማስረጃ ልስጥህ። ሮሜ ምዕራፍ 11 ቁጥር 2 ላይ እንዴት የእስራኤልን ሕዝብ ይከሳል የሚለው እንዴት እንደሚከስ የሚለው ማለት ነው። እንዴት የእስራኤልን ሕዝብ እንደሚከስ የሚለው ኢንቱካኔ የሚል የግሪክ ቃል ነው የያዘው። ሮሜ 8:34፣ ሮሜ 8:27፣ ዕብራውያን 24:25፣ ዕብራውያን ማን ነው የሐዋርያት ሥራ 24:25 እና ይቅርታ ዕብራውያን 7:25 ላይ ያለው ኢንቱካኔ የሚለው የግሪክ ቃል ማለት ነው። ገብተህ ቼክ ማድረግ ትችላለህ። በመካሰስ ይፈታል። ከአውዱ አንጻር አባቶች ሲፈቱት ምን ብለው ይፈቱታል? የሚካሰሰው ከአባቱ ከአብ ጋር አይደለም፣ ይልቁኑ ደግሞ የወንድሞቻችን ከሳሽ ተጣለ እንዲል ዮሐንስ መልእክት ላይ ከሳሽ አለብን፣ ከከሳሻችን ጋር ይካሰስልናል። ለእኛ ቆሞ ማለት ነው። ስለኛ አይደል የሚለው ለእኛ ይፈርድልናል ማለት ነው። ለእኛ እሱ ከተካሰሰልን በክሱ በሙግቱ አሸናፊው ምንጊዜም እግዚአብሔር ነው አይደል? እግዚአብሔር ይፈርድልናል ስለ እኛ ስለሚል ከዛ አንጻር ፈራጅነቱን ለማሳየት ይቀመጣል ማለት ነው። ከዛ አንጻር ስለኛ የሚፈርደው ተብሎ ተቀምጧል። የግሪኩ ቃልም በመካሰስ ስለሚፈታ ግዕዙ ደግሞ ይትዋቀስ በእንቲአነ ይላል፣ ስለኛ ይዋቀሳል ነው የሚለው። የ2000 እትም ደግሞ በመሰረታዊነት የተተረጎመው ከግዕዙ ስለሆነ ይትዋቀስ የሚለውን ይዞ ሲፈታው በፍርድ ይፈታዋል ማለት ነው። ምክንያቱም ለኛ ይፈርድልናል የሚል አውድን ከመያዝ አንጻር ማለት ነው። ሁለቱም ግን የኛው መጽሐፍ ነው። ህዳጉ ላይ የተቀመጠውም በእኛው መጽሐፍ ነው፣ ይፈርዳል የሚለውም በእኛው መጽሐፍ ነው። ሁለቱንም በአውዱ እናየዋለን ማለት ነው። ግን በሚኒሊክ ሰዓት ግን የነበረው መጽሐፍ ቅዱስ የሚምረው ነው የሚለው። ትቀበለዋለህ? የሚምረው ነው የሚለው እንጂ የሚፈርደው አይደለም። ትቀበለዋለህ አንተ? መማርና መማለድ አንድ ነው። መማለድ እኮ ልመና ነው ወዳጅ፣ መማለድ ልመና ነው። የመጽሐፍ ቅዱስ ማህበር መዝገበ ቃል ምልጃ ወይም መማለድ ይልና መሰረታዊ ትርጉሙ አንዱ ስለሌላው መለመን ይላል። በቃ መማለድ መሰረታዊ ትርጉሙ ልመና ነው። አሁን ኢየሱስ ይለምንልሃል፣ በአብ ቀኝ ይማልዳል እኮ ይለምናል። እንግዲህ ፕሮቴስታንቶች ለረጅም ዘመን ይለምናል ይሉ ነበር፣ ትተው ነበር። በቅርብ ጊዜ ደግሞ እዚህ ቲክቶክ ላይ አሁን ደግሞ ወንድማችን ይለምናል ብሏል። ምን ብሎ ነው የሚለምነው? በክርስቶስ ኢየሱስ ደም አብ ሚያየን በሱ ስለሆነ ከኃጢአታችን ያነጻል። የሚለምነው ምን ብሎ ነው ጥያቄ። በክርስቶስ ኢየሱስ ደም አብ ሚያየን በሱ ደም ነው። አልጠየቅኩም እሱን። በክርስቶስ ደም አብ ሚያየን የሚል ልመና የለም። ይለምናል ያልከው ኢየሱስን ነው አይደል? ኢየሱስ ፐርሰን ነው። ምን ብሎ ይለምናል? የጠየቅኩህ እሱ ነው። ምን ብሎ የሚለምንልህ? መለመን ስለ አሁን አንተ ቀጥታ እንደዚህ እየሄደ ለአብ ለነሱ ይቅር በላቸው እንደዚህ ምናምን አይደለም በማለት እንደዛ ያልሆነ ልመና ከመዝገበ ቃል አሳየኝ። ይለምናል ተብሎ ግን እንደዛ ያልሆነ አሁን እንዳልከው ያልሆነ ሲያሳይ መዝገበ ቃል። ኦኬ ስለዚህ እኔም አንድ ጥያቄ ልጠይቅ ማለት ነው። በእንደዚህ አይነት ለምን ትጠይቀኛለህ? መልስ እንጂ እስካሁን ስጠይቀኝ ነበር። በእንደዚህ አይነት አንድ ጥያቄ ልጠይቅ ማለት ነው። አትጠይቀኝ። እኔ የጠየቅኩህን መልስ። ማርያም እንዴት ነው የምታማልደው? እኔ ስለሰማሁ ነው ከልጆች ማርያም ወዳጄ የምታማልደው በእንደዚህ አይነት
በቃ መልስልሃለሁ። ማርያም እንዴት ነው የምታማልደው የሚለውን መልስልሃለሁ። አሁን የጠየቅኩን መልስ አንተ። ይኸውልህ በክርስቶስ ኢየሱስ አንድ ኃጢአተኛ አለ። አልጠየቅኩም። እሱ ጥያቄ አይደለም። አይ አትንገረኝ። እኔ ያልጠየቅኩን ለምን ትነግረኛለህ? እኔ የጠየቅኩ እንዲያርግላቸው ያልሆነ ልመናን ከመዝገበ ቃል አሳይ። ልመና ይለምናል፣ አዎ፣ ግን እንዲያርግላቸው እያለ አይደለም አልክ። በቃ እንደዛ ያልሆነ ልመናን ሲያሳይን ከመዝገበ ቃል በክርስቶስ ዘውትር ይማልድላቸዋል ይላል አይልም? አልጠየቅኩም። እንደዛ አልጠየቅኩም። እኔ እንዲህ ያልሆነ ልመና አሳየኝ። እንዴት አይነት እንዲያደርግላቸው የሚል አይደለም አይደል ያልከው? በቃ እንደዛ ያልሆነ ልመናን አሳየኝ። ኦኬ እሺ፣ አንተን አስረዳኝ። ያንተን አስረዳኝ እንጂ መጀመሪያ። ኦኬ አስረዳኝ እስቲ አንተን በመጀመሪያ። ኧረ ወዳጄ ምን እየሆንክ ነው? እኔ እስካሁን እኮ ሳብራራልህ ትረዳለህ፣ ለመረዳትም ትሞክራለህ ብዬ ነው። እንዲህ ድርቅ ምናምን የማለት ከሆነ ችግር የለውም፣ በአንተው መንገድ ሄድልሃለሁ። ልክ ደግሞ ማታውቀው ሲሆን ማለት ነው እንደው እችን ብታጠፋፋልኝ ብለህ ያልሆነ ነገር ውስጥ አትገባ። አሁን የማርያም ምልጃ ያልከው እዛኛው ላይ ማስረጃ ልታቀርብ ስለማትችል ያንተ እንረዳዋለን እኮ ህፃናት አይደለንም እዚህ ያለ ነው። ይሄ አካሄድ ይገባናል። ቆይ ወዳጅ እንደዛ አታድርግ። ለወደፊቱ ምክር እየሰጠው ነው። እንደዛ አታድርግ። አላስረዳህም። ያወራኸው ላይ ማስረጃ ነው መጀመሪያ የሚቀበልህ። በላንጣ ማስረጃ ሻሳይኝ ምንድነው ማሳይ? ማስረጃ አንጣ። አንተ ላወራህ እኔ ምንም አላልኩም። ምን ያንተን አንጣ መጀመሪያ። የማርያምን አማላጅነት እንዴት እንደሆነ አሳየኝ። አልጠየቅኩም። እሱ አይደለም ርዕሳችን ወዳጅ ክርስቶስ አይደለም። ቆይ አንዴ ተረጋጋ። የክርስቶስ ምልጃን ያነሳው አንተ ነህ። ያማልዳል ብለህ አይደለ? ያነሳው ላይ ጥያቄ ጠይቄሃለሁ። ልክ ስጠይቅህ የማርያም ምልጃ ብለህ ሮጠ ወደዛ ተደብቀሃል። እኔ ደግሞ አሁን ውስጤ እንዲደበቅ አትፍቀድለት እያለኝ ስለሆነ መደበቂያን አልፈቀድኩትም ለጊዜው። በኋላ መልስላለሁ። አሁን እንዲያርግላቸው ያልሆነ ልመናን አሳይኝ ከመጽሐፍ ቅዱስ። ከፈለገ ከመዝገበ ቃል የፈለክበት ሂድና እንዲያርግላቸው አይደለም ግን ይለምናል የሚለውን አሳይኝ። ቶሎ በል። ሮማ አታሳይኝ አንተን በል ሚዩት አድርግ። እሺ አሳይኝ። ሚዩት አድርግ። አላሳየህም። በቃ ጨረስን። የክርስቶስ ምልጃ ላይ ነበር እንደውም ያነሳው አንድ ብለህ የፈቀድኩልህ። ጠየቀኝ መለስኩልህ። ኢየሱስ አሁን ይለምናል አለ። ከሌላው ፕሮቴስታንትም ተለይተሃል። ግን ምን ብሎ ነው የሚለምነው? አታውቅም። ልመና ምንድን ነው? አታውቅም። ግን ይለምናል አልክ። ጨረስን። አንድ ብለህ ነበር የለመንከኝ ቅድም አይደለ ወዳጄ? አንድ ነበር ያልከኝ። ተሳሳት? ትክክል ነው እኮ። አንዴ አስረዳኝ። ያንተ ነው ማለት አንድ ነበር የለመንከኝ፣ የፈቀድኩት አንድ ነበረ። ጨረስን። አመስግን ውረድ። አመሰግናለሁ በልና ውረድ እኮ። አይ አታሳየኝም? አላሳየህም። ያንተ ምክንያት አላሳየህም። ኦኬ። በሰርጉ ቦታ ያለውን ልትነግረኝ እንደሆነ አስቤያለሁ እኔ መጀመሪያ። አይደለም እርግጠኛ እሱ እንደምትነግረኝ። አይደለም አልነግርህም። ምንም አልልህም። ጨረስን። አመስግን ውረድ። በመጽሐፍ ቅዱስ ውስጥ ማርያም እንዴት ነው የምታማልድ አሳየኝ እና ንገረኝ። በቃ ቻው። ይኸውላችሁ እንደ በጌታ ይሁንባችሁ። ከናንተ ያነሰ ጭንቅላት የለንም። አይደለም ለእንዳንተ አይነቱና ለሌሎች ይቅርና ማነው አራዳ ነኝ የሚለውን ቢመጣ አይሸውደንም። እሺ። እና እንደዚህ አይነት አካሄድ አትሄዱ። በቃ በጣም ነው የሚያሳላ። አሁን መጀመሪያ በየዋህነት ጠየቀ፣ እኔም ደግሞ መለስኩለት በየዋህነት። ከዛን ግን አንዳንድ ነገሮች ሲጠየቅ ምን መሆን ጀመረ? የሆነ ይሄ እንዴት ነው ራሱን ዲፌንድ ለማድረግና ስተቱን ላለማመን መዳከር ጀመረ ማለት ነው። ከዛ ያን ሁሉ ስተት መሳሳት ጀመረ። ከዛ ምንድነው መጨረሻው? እስቲ የማርያምን አማላጅነት ክርስቶስ አማላጅ ነው ብሎ ጀምሮ በዛ ሲጠየቅ አላዋጣ ሲለው ወደ ማርያም ማለት ነው። ለማንኛውም ጠቅላላ አድርጌ አልመልስም ያልኩት የልጁ አካሄድ እንትን ስላልሆነ ነው እንጂ ብቁና አፋችን ሞልተን የምንናገርለት እምነት ነው ያለን በቅዱሳን ምልጃ። ቅዱሳን ያማልዳሉ መጽሐፍ ቅዱስ ነው የሚለው።
ጳውሎስ በጢሞቴዎስ መልእክቱ ላይ ለሰው ሁሉ ምልጃን ያም ምልጃ ደግሞ መዳናችንን በሚወድ በእግዚአብሔር ፊት ደስ የሚያሰኝ ነው ተብሎ ተጽፏል። 4 ነጥብ። ይኸው እናምናለን እኛ የቅዱሳን ምልጃ። ከቅዱሳኑ መካከል ቅድስት ድንግል ማርያም አንዷ ነች። ከቅዱሳን መካከል በክብር ትበልጣለች፣ እሱን አይደለም ግን የቅዱሳን ምልጃ ብለን ስንል ማርያምንም ያጠቃልላል። በተናጥል ማርያም ተብሎ መጻፍ አለበት የለበትም። እኛ የምናወራው እኮ ስለ ቅዱሳን ምልጃ እንጂ ሌሎቹ አይደሉም ማርያም ብቻ አላልንም። ማርያምን ብቻ ማሳደድ ነው የሚሆንባችሁ ለእናንተም። እኛ ግን እምነታችን እንዳጠቃላይ መጽሐፍ ቅዱስ ላይ የቅዱሳን ምልጃ አለ ብለን እናምናለን። ፕሮቴስታንት ውስጥም ወደ መካነ ኢየሱስ ወይም ሉትራኖች ከሄዳችሁ በሰማይ ያሉ ቅዱሳን ይለምኑልናል ብለው ያምናሉ። እዛው እንድትጠያየቁ ኢንፎርሜሽን እንዲሆናችሁ ማለት ነው። ማርያም እንዴት ነው የምትለምነው? እንዴት ነው የምትማልድልህ ብሎ ነበር ቅድም። ትለምነልኛለች እያልኩ ነው። ጨረስን ማለት ነው ወዳጄ። እሺ እኔ ላንቄ ሲደርቅ አንተ አጥፍተ በጣም ያሳዝናል። መምጣት ተጨካክነናል። ተጠቀምንበት እንዴ ተወንጂ ዮባኒ ኮላይ በላይ 14 ሰዓት ቆይቶ ብቻ ይነሳል እኮ ተባለ። በመጨረሻው ዘመን ወንድም በወንድሙ ላይ ይነሳል የሚለው እኮ በአንተ ላይ የተፈጸመው። ምን ላድርግ ታዲያ ዮባ? አንተ ካለ እኔ ውሃ ካልጠጣው ምንድነው ትርጉሙ? አንተ ስትኖር ውሃ እየጠጣው ምናምን አለ አይደል? ግን ደግሞ ወንድሞች ሲኖሩ ስለሚያሳዝኑኝ ምግብ ምናምን አልበላም ብዙ ጊዜ። ብቻ በጣም ደስ ይላል። አረ እንዴ እኔ ከዚህ በኋላ ካሜሬን አጥፍቼም ማይኬን ዘግቼ ነው በጌታ ሰላም። ብቻ በጣም ደስ ይላል። እሺ ዮባችን ኑርልን። በጣም ነው የምናመሰግነው። እግዚአብሔር ያክብረልን። እታች ያሉት ስለ አቀበልካቸው የእግዚአብሔር ቃል በጣም እያመሰገኑ ነው። እኔ ደግሞ ስላሰረፍከኝ በጣም ነው የማመሰግነው። በጣም ከሰሞኑ አሞኝ ነበረ፣ ድምፄ ሁሉ ተዘግቶ ነበር ምናምን። ይሄ ከሰሞኑ የነበረው ጉንፋን ይሁን ወይ የሆነ ሳይነስ ይሁን ምን ይሁን እኔ አላወኩኝም። አሞኝ ነበረ ሰሞኑ። ደግሞ ስላሰረፍከኝ በጣም ነው የማመሰግነው። አይዞህ እግዚአብሔር ይማርህ። እንደው ምን ልጋብዘህ እንደው አሁን እንደው እንደ ሽልማት እንዲሆን እንደው ዛሬ እንደው በረዥም ሰዓት እኔ ስለዘጋው ጾም እየጠበቅ ልጋብዝህ ትላለህ። በጣም እኮ የምትገርም። ምን ችግር አለው ታዲያ? እንደውም እኮ አንተ በጣም ብዙ ጊዜ የጾም ነገር ነው የሚመች። እውነት ነው። በቃ ደውላለሁ። እሺ ደውላለሁ። ኦኬ ዲያቆን ሞኬ እንዴት አሉ? ዲያቆን ሞኬ የሉም? እሺ ክርስቲያኖች ወንድሞች፣ ከሁሉ በፊት ውስጥ ያላችሁ ሁላችሁም አዲስ የለቀኩት ቪዲዮ አለ። አካውንቴ በጣም እያስቸገረኝ ነው ጋይዝ። በጣም የኔ ብቻ ሳይሆን አይ ቲንክ የሌሎች ወንድሞችም አካውንት እንደ ኮፒ ሊንክ ብታደርጉላቸው መልካም ነው። የምንለቃቸው ቪዲዮዎች እንደ በፊቱ እየታዩ አይደለም፣ ተደራሽ እየሆኑ አይደለም። ሲቀጥል ላይቫችን በቀላሉ ነው አሁን ሪፖርት እየጠጣ ያለው በቀላሉ። ከዚህ በቀደም ያው የሁላችሁም ተሳትፎ ስለነበር ያው ያንን መቋቋም እንችል ነበር። አሁን ግን በቀላሉ በጣም የብዙ ሰው አካውንት እየተዘጋ ነው። ምንም አካውንት ቢዘጋ ምንም ችግር የለውም፣ ግን ችግር የለውም ደግሞ ብሎ መዘናጋት መልካም አይደለም። በተቻለ አቅም ትልልቅ አካውንቶች የሚሰሩትንና ትንሽ አካውንቶች የሚሰሩት ስራ የተለያየ ስለሆነ አካውንቱን ብታሳድጉት ሁላችሁ መልካም ነው። በዚህ አጋጣሚ ፎሎ ያላደረጋችሁ ቤቱን ፎሎ አድርጉ። አዲስ የተለቀቀ ቪዲዮ አለ። ሁላችሁም እየገባችሁ ያንን በደንብ ኮፒ ሊንክ በደንብ ሼር አድርጉት። የዛሬው ርዕሳችን እንግዲህ የፕሮቴስታንቲዝም ሰው ሰራሽ ትምህርቶችን እያነሳን ነው እየተወያየን ያለ ነው። በፕሮቴስታንት ወንድሞቻችን ቤት ያሉ እኛ መጽሐፍ ቅዱሳዊ ናቸው ብለን የማናምንባቸው መጽሐፍ ቅዱሳዊ መሰረት የላቸውም ብለን የምናምንባቸውን ሀሳቦች በአጠቃላይ እያነሳን እናወራለን። ያው ፕሮቴስታንት እህት ወንድሞቻችን ደግሞ የለም ተሳስታችኋል፣ እናንተ ሰው ሰራሽ ያላችሁት ከመጽሐፍ ቅዱስ ውጭ ያላችሁት ይሄ ትምህርታችን መጽሐፍ ቅዱሳዊ ነው ብለው ከኛ ጋር ይወያያሉ ማለት ነው። እሺ